አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። አንዳንድ የሩታ ቤተሰቦች እየመጡ ላይክ ኮሜንት እያደረጉልኝ ነው። አመሰግናለሁ። አበረታቱኝ ማለት ነው። ሹክራን ብያለሁ ማለት ነው። እና አሁን ዛሬ ደግሞ አዲስ ይዤ የመጣሁት የተኛውን በሬ ቀስቅሰው አደረጉት አውሬ ነው ያለው ያ ዘፋኝ ማለት ነው። ሩታ ሲሰድቧት ምን ሲሏት እርጉዝ ነኝ ብላ ዝም ብላ ነበረ። እርጉዝ እያለች አብርሽ ራሱ ውጪ ብሎ ሄርሜላን አስገብቶ እሷን ሲያስወጣት እያለቀሰች ዝም ብላ ነበረ። ወልዳም ደግሞ እያለ እንደዛ ሄርሜላ ስትበራቅቅባት ዝም ብላ ነበረ። አልሙሂም ያን ሁሉ አሳልፋ በመጨረሻ በእናትና በአባቷ እንትን ክብር መጡባትና خلاص አፈነዳችሁ ማለት ነው። ምክንያቱም ማስደፈራት እሱ ነው፣ አብርሽ ነው ያስደፈረ። አብርሽ ሩታን አትናገሪያት፣ ሩታ ቦታ እንዳትደርሺ፣ ሩታ እንግዲህ ልጇን ታሳድግበት ብሎ ያችን ውሽማውን አልከለከለም። ጎትቶ ይዟት ይመጣል። እንደፈለገች ስትሳደብ እንደፈለገኝ ስትል ደግሞ ዝም ይላል። ቢያንስ አሁን ለልጁ ማለት ነው ሩታ ደህና ካልሆነች እኮ ልጁ ደህና አይሆንም። ያኔ ከሷ ሰላም ሳትሆን ልጁ ሰላም አይሆንም። እና ቢያንስ ለልጁ ማሰብ ነበረበት። ሁለተኛ ደግሞ እነዚህ ትላልቅ ሰዎችን ደግሞ ማሰብ ነበረበት። ያን ሁሉ ትቶ በግልምጫም በምንም እያለ ሩታ ደግሞ በእናትና በአባቷ ክብር ሲመጡባት ሀላስን ቡር ብላ ተነሳቻ። ቲክቶክ ላይ የሆነ ሌላ ግጥም ብታመጣ ጥሩ ነበረ አላደለ? ሄርሜላን የሚነካ ግጥም ብታመጣ ጥሩ ነበረ ማለት ነው። ያው አብርሽ ላይ ባትንጠለጠል። ምንም ቢሆን እኮ የልጁ አባት ነው። ምንም ቢሆን ደግሞ አብሮ ያሳልፋሉ። ወደፊትም ደግሞ አብሮ ይሆናሉ። እና እላፊ ቃላት እላፊ ንግግር ባትናገር ጥሩ ነበረ። ነገር ግን ያው አንዳንድ ሰው ያኔ ሆዱ በስቶ ሆዱ የቻለው ነገር ሲበዛበት የግድ ይወጣል ማለት ነው። እሷ እምቅ አድርገ ሊያዘው ብትል አይያዛትም። ምክንያቱም በፊት በእርግዝና ያሳለፈችው ስትወልድ ያሳለፈችው ያንን ይቅር ብላ ነበር አሁን እሷ ማለት ነው። ግን እንዴት ዘመዶቹ ላይ መጥተው እንትን ይላሉ፣ ይጮሃሉ እያንዳንዳቸው እየመጡ ምናምን ብላ አሁን የተሰማት እንጂ በሌላ አይደለም። ቤተሰቡ ሲነካበት ደግሞ ማንም አይወድም ማለት ነው። እሷ በእሷ ላይ የፈለገ ነገር ሲናገሩ ዝም ነበር የምትለው እንጂ የያዘ ይዟት ነው እንጂ በፊት አጥረገርጋቸው ነበር ማለት ነው። ትዝ ይለኛል አብርሽን ራሱ በጥፊ ስትለው እና ዛሬ ደግሞ ቲክቶክ ላይ ስትመጣ በጣም ያ አላህ እኔ ራሱ ኮሜንት ገብቼ ሳይስስቅ በቃ ኮሜንታተሮች በሳቸው ይሳሳቃሉ፣ ይፎጋግራሉ። የዛ ወገን እና የዚህ ወገን እያሉ ይፎካገራሉ ማለት ነው። ጫወታው ድራማው ጀምሮ እያሉ ይፎካገራሉ። በጣም ደስ ነበረ ቲክቶክ ላይ ገብቼ ማለት ነው። ቲክቶክ አልወድም፣ ምክንያቱም ተገባው ስለማልወጣ ጊዜ ሁሉ ስለሚሻማብኝ ቲክቶክ አልወድም ነበር። ግን እሷ ገብቼ በቃ ኮሜንታተሮቹ በሳቸው ሲተራረቡ ምናምን ሳይ ደስ ይላል። እና በዚህ አጋጣሚ ደግሞ የሩታ እንትኖች ቤተሰቦች እየመጡ አንዳንዶቹ ኮሜንት እያደረጉልኝ ነው፣ አብሽር እያሉኝ ነው። እና አመሰግናለሁኝ አበረታቱኝ። እና በተረፈ ደግሞ አሁን ሩታ በፊት ምንም አልተናገረችም ነበር አብርሽን። በፊት ምንም ከቤት ውጭ ሲላት ዝም በይ ሄርሜላን አትናገሪ ሲላት አንቺ ነገረኛ ነሽ አንቺ ምንድን ነሽ ሲላት ምንም አልተናገረችም፣ ዝም ነው ያለችው። ግን ጎትቶ እናቷ ቤት ሲያስገባባት ጸቡን ምን ታርግ? እና ደግሞ የወደቀ እንጨት ምሳሌ ይበዛበታል እንደሚባለው እሷ አሁን የያዘት ይዟት በጣም ሆዷ ልቦ ያለው ግንፍል ብሎ ሲወጣ በቃ ሰው ሊበላ ደረሰ ማለት ነው። ያኔ ልትናገረው ስትል እያመቀች ዝም ያለችውን በእንባዋ እየመለሰ ልትናገረው ስትል በእንባዋ እየመለሰ ዝም እያለች ነበረ። አሁን ደግሞ ሰበብ አገኘችና ቲክቶክ ላይ ወጣ ቀመሰችው አብርሽን። ብቻ አብርሽ ላይ እንኳን ባትወርጅበት ጥሩ ነው። ምንም ቢሆን ምንም ያኔ የልጆች አባት ነው። ኢንሻአላህ ደግሞ ቀን ይወጣና ደግሞ ለአንድ ላይ ልትሆኑ ትችላላችሁ፣ አይታወቅም። ይሄ መሀል ሆኖ የሚያጨበጭበው ሁላ አንድ ቀን ይጥለውና በሳቸው ተባልተው ይወርቃሉ ማለት ነው። ያን ጊዜ እናንተ ናችሁ የምትቀሩት፣ አንድ ትሆናላችሁ። ስለዚህ ያኔ የምትናገሩትን አንቺም ሆነ እሱ እያስተዋላችሁ
ጥሩ ነው በእኔ በኩል። ምክንያቱም ሄዳችሁ ትገናኛላችሁ። መሀል ገብቶ የሚያጨበጭበው ሶስተኛ ወገን ነገ ድራሹ ይጠፋል፣ ድራሹ ማለት ነው። እና ሩታ አንቺ ነሽ የምታስተካክዩ፣ አብርሽን የምትመልሺው አንቺ ነሽ፣ ትዳርሽን የምትመልሺው አንቺ ነሽ ይላሉ። ስራ አንድ እጅ ብቻ እኮ አያጨበጭብም፣ አንድ እጅ ብቻ አያጨበጭብም። ላኪን እሱ ካገዛት አሁን ለምሳሌ እኔ አብሬ ይሆናለሁ እንደዚህ ቦታ አትገኝ፣ እንደዚህ ቦታ አትገኝ እያለች አብራ ካለችው ምንኪን ተረዳት እሷ እንትን ትላለች ማለት ነው፣ ታቆመዋለች ትዳሯን። ግን እሷ እንደዛ እየተፍጨረጨረ እሱ ወጥቶ እየተሸረኮሰ ምንም ማድረግ አትችልም። እሷ ትዳሯን ልታድን፣ እሷ ደግሞ ያው ባሏን ልትፈልግ ብትል እሷ ዘንድ ሌላ ይሆናል፣ እዛ ይላላሳል። አሁን ለምሳሌ በቃ እሷ ዘንድ የኔ ቆንጆ ምናምን ላሉት ይላትና ሄዶ ደግሞ ሄርሜላ በዚህም በዛም ሙላት ትልሰዋለች። አሁን ያን ሰው የላሰችው ሰውዬ መልሶ እዚህ ሲመጣ ማን ነው የሚቀበለው? እንደው ማንም ሴት ዝም ብላ አታይም። እና እሷ ማንኛውም ሴት የሚያደርገውን ነው ያደረገችው ሩታ ማለት ነው። ምክንያቱም ማንም ሰው ትዳሩ ሲነካበት ባሉ ሲነካበት አይወድም። አንደኛ እንደዛ፣ ሁለተኛ ደግሞ ራሱን ካላከበረ ራሱን እያከበረ ካላገዛት እሷ ብቻ ምንም ማድረግ አትችልም። እሱ ምንም ማድረግ አትችልም። አሁን ሄርሜላ ትናንትና ካልፈለግሽው ለእኔ ስጪ ስትላት ባሌ ድርሽ እንዲያትይ ማለት ትችል ነበረ። ባሌ አጠገብ ድርሽ እንዲያትይ ማለት ትችል ነበረ ማለት ነው። ግን እሷ እንደዛ ብትል እሱ መልሶ እዛው ስለሚያድረው የሚውለው ምን ታደርገዋለች? ያው ነገር ማባባስ ነው እንጂ እና ሁላቸውም ዝም ብለው ነው የሚያጨበጭቡት። እና ውስጥ ያለው ሰው ያውቃል። ሩታ አሁን የገባችበት ውጥንቅጥ በጣም አስቸጋሪ ነው። ምክንያቱም ጨክና ትፈታው ትወደዋለች፣ አትታወው የሄደ ይልከሰከሳል። ምን ይደረጋል? ምን ራሱ ያላፈረ ራሱ ያልመለሰውን ነገር እሷ ምን ማድረግ አለበት? ምንም ማድረግ አትችልም። ስለዚህ እኔ በመክራት ሩታን ያኔ የምትናገሪውን ነገር እያስተዋልሽ ያኔ አንቺ ነሽ ጥፋተኛ እየተባልሽ ሳይሆን ቢያንስ በንግግርሽ ያኔ እሱን ላለማስከፋት ያችን እንኳን ቂጥቂጧን በያት መቼም ቂጧን ያላት አይደል? ቂጥቂጧን በያት በምትናገሪው ንግግር ማለት ነው። እሷ አንድ ስትል አንቺ ሁለት እያልሽ ጥለሻል። ከዛም በኋላ ምን አባቷ ታመጣለች? ግን አብርሽን ያው እንግዲህ አላህ ሂዳ ይስጠው እንጂ ምንም ማድረግ አይቻልም። ብቻ እሱ ያለውን ብሎ ዝም ብሏል። አሁን እሱ ይቆረቁርሻል ነው የሚላት። ምክንያቱም ትቷት ሊሄድ ነው ማለት ነው። እሷ ጋር ተያይዞ ሊሄዱ ስለሆነ ያችን 10 ጊዜ ይቆረቁርሻል የሚላት። ተቆረቆራት እኮ እርጉዙና ይቆረቁራት ነበር። ካሁን በኋላማ እንደፈለገ ትሄዳለች። ልጇን አዝላም ቢሆን ልጇን ባረብያ እየገፋች እንደውም ልጇ ቪዲዮ ያሰራታል። እንደውም ከልጇ ጋር ነው እንዳይደብራት፣ እሱ ግን እያወራች ሲደብራት እሱን እያወራች خلاص በሰላም ትኖራለች ማለት ነው። ድብርት በእንትን ያኔ ምን ማለት ነው? ይቆረቁርሻል። መቆርቆሩ በፊት ቀር ለእርጉዝ እያለሽ ማለት ነው። አሁን አልሐምዱሊላህ ማሻአላህ እንደ ሴት ልጅ ያው ሂዶ ችግሩ አያልቅም። ምንም ቢሆን ምንም ያኔ የሚገድፍ ከሌለ ማሻአላህ። እሷ ደግሞ ብር አላት፣ ሰው ትይዛለች፣ ሰራተኛ ትይዛለች፣ ሹፌር ትይዛለች። እንደዛ እያለች ራሷን ታቋቁማለች። ጎበዝ ናት። ግን አስቸጋሪ ነው። ከልባ ከቆረጠኝ ነው ይሄ ሁሉ፣ ከልባ ከቆረጠች ነው ይሄ ሁሉ እንትን የሚመጣላት ማለት ነው። ከልባ ካልቆረጠኝ ደግሞ ያው ስትመላለስ ነው እርሚዋ መፍጨት ነው። በተረፈ ውዶችዬ ሰላም ሁኑልኝ፣ አመሰግናለሁ። እንደው ራሱ ተከብሮ ከማያስከብር ባል ራሱን አዋርደው ከሚያዋርድ ባል አላህ ይጠብቀን። ዛሬ ወንዶቹ ወላሂ ያስፈራሉ። ታው ምን ይሻላል? ሴት ሳትወልድ አትቀመጥ። አንድ ልጅ እርግዝታ ላይ በቃ አሁን እኔ የምለው ሰው አንቺ ነሽ እንዴ ሄርሜላ ተንከባከቡ አልሽ የሚሉት ማለት ነው። እንዴ ሄርሜላ ዝም ብላ እንቧዞር እያለች ትላሰው እንዴ እንቧዞር እያለች ታሻሸው እንዴ በሽተኛ ታሻሸው። አሁን እሷ እኮ ጊዜ የላት። አሁን ለሱ ለገንድያው ሳይሆን ለልጇ ነው ጊዜ ያላት፣ ለልጇ ነው ጊዜ ያላት እንጂ ለሱ ጊዜ የላት። ይሄንን አላስብ ካለ ይንገላ። ይቺም እኮ ሄርሜላ ነገ ትወልዳለች። ያ በዛም በዚህም እየተዛዛረ የሚጨፈረው ይቀራል። ይሄ መልክ ይቀራል።
ይሄ ቂጥ ይጠፋል፣ ይሄ መልክ ይጠፋል ሲረግዝ ሲወለድ ማለት ነው። አሁን የዛ ጊዜ ምን ልታረጋት ነው? እና ስለዚህ ወንዶች እየተጠንቀቁ ሴቶችን እያንገላታችሁ ነው። ወላሂ ሩታ በፊት ምንም አታሳዝነኝ ነበር። አሁን ግን ካረገዘች በኋላ ያለው እንትን በቃ በጣም ቻሌንጇን በጣም እንትን እያዘንኩላት ነው ማለት ነው። ምክንያቱም ነገ በእኔ ነው፣ ነገ ሴት ስለሆነ ምን እንደሚደርስብን አናውቅም። ጥሩ ወንድ ያጋጥመን ይሆን እንዲያውርሽ ያለ ያጋጥመን ይሆን? ብር ብቻ ማለት ነው። ብር ብቻ ደግሞ ዋጋ የለውም። ዋናው ልብ ነው። የሰው ልጅ ልብ ካለ ሁሉም ነገር ኋላ ይገኛል ማለት ነው። እና ወደች እያመሰግናለሁ። አበዛሁባችሁ። ባይ ባይ ቻው።